ይህ ድንጋይ እየተመለከ ያለ ድንጋይ ነው። እንደምትመለከቱት ቅቤ ሁላ ይቀቡታል። ወደ አላህ ያቀርበናል፣ ልጅ ይሰጠናል፣ ዝናብ ሲጠፋ እዛ አካባቢው ላይ የተሰበሰቡ ዝናብ ያወርድልናል ብለው ያምናሉ። ይሄ ሁላ ጉድ የሚከናወነው ሩቅ ገጠራማ ክፍል ገብተን ሳይሆን እዚሁ ደሴ ላይ ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ ለሚመለከተው አካል ዘርስቶሪ ይጣሉ ቁጭ ተብሎ ሀቅታ ይፈረስ ይቀር አላህ ድንጋይ አረጋቸው። የእሳቸው ልጅ ሰይፉ ቤስ ላይ ቀርቦ ያስተላለፈው መልእክት አለ። የመጀመሪያው የተሳሳተው አባባል ቤታቸው ተቀበሩ የሚለው ቃል ነው ትንሽ ውዝግብ የፈጠረው። ቤታቸው ሳይሆን የተቀበሩት ተቋማቸው መስጊዳቸው፣ ከመስጊዳቸው ጎን ደግሞ መነሻችን ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም። እሳቸው በቤታቸው ነው የተቀበሩት። ከሱ ጋር ተያይዞ ኡስታዝ አለላህ ማህዲ ያስተላለፈው መልእክት እሺ እዚህ ጋር እንዳያችሁት የአላህ መልእክተኛው ለምን ቤት ውስጥ ተቀበሩ አቡበከርስ ዑመርስ ለምን መልስልኝ ይላል። ይህን ቪዲዮ ለኡስታዛችን ሁሱ ሼር ብታደርጉ ተመራጭ። የምታውቁት ወንድማችን ኡስታዝ ሁሱ አይኑን አሞታል። ትናንትና ፌስቡክ ላይ የወንድማችን የኡስታዝ ሁሱ የአይን ህመም ምክንያቱ መንስኤውና መፍትሄው ተፖስቶ አንብቤያለሁ። አላህ ወሰነ፣ የፈለገውንም አደረገ። قدر الله وما شاء فعل. فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا يتكبراشون لكتاتوش بالله الله سلام إذن ترديتشانو تلش الله زارم كما قد تملكتاجوت النجاجري تودو يتمرط وندم دمو إسلامي فيديو إن شاء الله نزيد فيديوش بقارا من ملكتونال كنا نتمتبك ولا سنة ديسكون سبسكرايب ومرقنا بارشون لكم لايك يرجعوا حسابنا ተሽንሳችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በመጨረሻም እንግዲህ የሙፍቲ ልጅ ማለት ነው አላህ ይዘንላቸውና እንግዲህ በእነሱ ዙሪያ ብዙዎችን ሲያጨቃጭቅ የነበረው የእሳቸው መቃብር ነበረ። በእሳቸው ዙሪያ ላይ ማስረጃ ብሎ የተጠቀመው ሀሳብ አለ። ሰይፉ ላይ በትላንትናው ዕለት ቀርቦ ያካፈለን ነገር አለ። እሱን እንግዲህ የሚያስተካክልና ትክክለኛ መረጃ ኡስታዝም ያስተላልፍናል፣ የምንመለከት ይሆናል። ከበገው እንደተመለከታችሁት በሁሱ ዙሪያም ሁሱ ትናንትና ታሟል ብዬ አቅርቤላችሁ ነበር። ሁላችሁም ዱዓ ስታደርጉለት ነበር። ሹክራን፣ በጣም ነው የማመሰግነው። ወላሂ እኔም በጣም ነው ደስ ያለኝ። ኢንሻአላህ አላህ አፍ ያድርገው። ይህ ነገር ደግሞ እንግዲህ መፍትሄ እንዳለው ጭምር እህታችን መሲህ ይዛ መታለች። እሱንም ቪዲዮ ተደራሽ ብናደርገው የተሻለ ነው። እንዲሁም ደግሞ በደሴ በጣም እጅግ የሚያሳፍር የሚያስደነግጥም ነገር እየተመለከትን ያለንበት ሁኔታ ነው። እንግዲህ የሚመለክ ቦታ እንዳለም ጭምር አንድ ወንድሜ አስፍሮልናል። ኢንሻአላህ የተለያዩ ቪዲዮችን የምንመለከት ይሆናል። እነሱ ቪዲዮችን ተደራሽ እንድታደርጉት ለሙስሊሙ በአክብሮ ጠይቃችኋለሁ። ወደ ቪዲዮ አልፍኩላችሁ። እህታችን አፍናን አላህ ወሰነ የፈለገውንም አደረገ እያለች እንግዲህ ቪዲዮ አጋርታልናለች። እስኪ በጋራ እንመልከት። አላህ ወሰነ የፈለገውንም አደረገ። قدر الله وما شاء فعل። በዚሁ ንግግር ነፍስን አረጋጋት፣ ልብህንም ሰከን አድርጋት። የቻልከውን ሁሉ አድርገሃል። መሆን የነበረበትን በሙሉ አድርገሃል። አላህ የፈለገው ግን ሆነ። ወዳጄ ነፍስህን አረጋጋት። ከነፍስህ ወደህ ተቀበል። ዳግም እንድትነሳ፣ ዳግም እንድትሞክር፣ ተስፋን አንግባ፣ ከፍ እንድትል፣ አንገቷን ቀና እንድታደርግ ከነፍስህ ወደህ ተቀበል። ወዳጄ ልብህን አረጋጋ። አትርሳ፣ ለነፍስህም እኮ ሐቅ አላት። ነፍስህን አትጉዳት፣ ነፍስህን አትግደላት፣ ነፍስህን አታሰቃያት። ልብህንም አእምሮህንም ወዶ በመቀበል አሳርፋቸው። ደግሞ መመነኝ፣ አላህ ተባረከ ወተዓላ የፈለግከውን ይሰጣል። ልብህንም ይጠግንልሃል፣ ስብራትህንም ያስተካክልልሃል። አላህ ልብሽን ይጠግንልሽ፣ ስብራትሽን የሚጠግንልሽ ውዷ እህቴ ለማለት እወዳለሁ ነው። እንግዲህ እህታችን አፍናን እግሯ ተቆርጣለች። እዛው እንግዲህ ህንድ ሀገር ነው የምትገኘው። በዚህ እድሜዋ በዚህ ሴትነቷ እግሯን አታለች። አላህ በጀነት ይካሳት ለማለት እወዳለሁ። በተለይ ብዙዎቻችን ይህንን ቪዲዮ ስናይ በጣም አንጀታችን ስፍስፍ ብሏል። ወላሂ ብዙዎቻችን ነው እንግዲህ ልባችን እየተነካው ማለት ነው። በጣም ስፍስፍ ያደረገኝ ቪዲዮ ነው። በነገራችን ላይ ጽናቷን፣ ፈገግታዋን ግን ብዙዎች ከሷ እንደተማሩ ጭምር ለሷም ዱዓ ሲያደርጉላት ነበረ። አላህ ይበልጥ ያጠንክራት እህቴን። አሁንም ድረስ እንግዲህ ሁላችሁም ዱዓ እንድታደርጉላት በአክብሮት እጠይቃችኋለሁ። አላህ ስብራትሽን ይጠግንልሽ። ወደ ሌላኛው ቪዲዮ አለፍኩላችሁ። ያ ጀማ ይህ ቪዲዮ ሁላችን ይመለከተናል። ድንጋይ እየተመለከ ነው። የት? በዙ በወሎ ደሴ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ ለሚመለከተው አካል መድረስ አለበት። አንድ ወንድሜ ይህንን ቪዲዮ አጋርቶናል ቲክቶክ ላይ። በጋራ እንመልከት።
ይህ ድንጋይ እየተመለከ ያለ ድንጋይ ነው። እንደምትመለከቱት ቅቤ ሁላ ይቀቡታል። ወደ አላህ ያቀርበናል፣ ልጅ ይሰጠናል፣ ዝናብ ሲጠፋ እዛ አካባቢው ላይ ተሰበሰቡ ዝናብ ያወርድልናል ብለው ያምናሉ። ይሄ ሁላ ጉድ የሚከናወነው ሩቅ ገጠራማ ክፍል ገብተን ሳይሆን እዚሁ ደሴ ላይ ደሴ አካባቢ ወሎ ዩኒቨርሲቲ በስተጀርባ በኩል ነው ይሄንን ጉድ ያገኘ ነው። ይሄን ቪዲዮ ወደ እናንተ ያቀረብንበት ምክንያት የአካባቢው ሰዎች፣ ዑለሞች እንዲሁም የመጅሊስ አመራሮች ይሄንን ጉዳይ በትኩረት አይታችሁት ይህንን የሽርክ ቦታ እንድናጠፋ እንድንተባበር ጭምር ነው። እስኪ ነገሩን ለማጥናት ያክል የአካባቢውን ነዋሪዎች ለማውራት ሞክረን ነበረ። ምን እንዳገኘን እስኪ ወደ እናንተ እናካፍላችሁ፣ አዳምጡ። ሶቻችን ተዋጉ የሰማ ነው ማለት ነው። ሙሽራና ሙሽራት ይከላለፉ ተጣሉ። አናዘር ስቶሪ ይጣሉ ቁጭ ተብሎ ሀቅ ታይፈረስ ይቀር አላህ ድንጋይ ያረጋቸው የበደሉትም ማለት ነው። አላህ ድንጋይ ያረጋቸው ነው ሊታመንባቸው እና አድባር ሊሆን ይችላል። ለምን ነው ቅቤ የሚቀባው? አድባር አድርገው አመኑበት። አሁን ታምኑበታለህ? አድባር አድርገው አመኑበት። ስለዚህ እርሱ አሁን በዚህ በድንጋይ ጠቃሚነት ይወጣበታል። አድባር ተባርገው ያውቃሉ። አንተ እንዴት ቀብተው ያውቃሉ? አሁን ቅቤ ምን አትፈም? ለምን ፈልገው? ለምን ሀጃው አረጋለሁ? ምን ያረጋል? ናግር የዛሬ ልጅ በዚህ በሳይንስ እየተጠቀማችሁ እኛን ማስተምረናል። ኧረ ሳይንስ አይደለም ይሄ እኮ ቁርአንና ሐዲስ ነው እኮ። አሁን ሙሽራውን ፈረሱ ምናምን ትለይታለህ። እቺ ትንሽ እቺ ከፊት ያለችው ምንድነው የተቀባችሁ? ይሄ ሽማግሌ መሐከለኛው ሙሽራ ሚዜ ነው። ይሄ ትልቁ ድንጋይ ነው ሙሽራው ይባል የሰማው ትልቁ እንትን ነው መሰለኝ። ሽማግሌ ነው ከኋላ ያሉት ናቸው። ሙሽራይቱ ከእቺ ከፊት ያለችው መሐል ላይ ያለችው እቺ ከፊት ያለችው የተቀባችሁ ሁለተኛ ላይ ሙሽራ ናት። ከኋላ ያለው ወንዱ ሙሽራ ነው። ከስር ደግሞ ያለው ድንጋይ ፈረሱ ነው። አላህ ግን ምን እንዳለ ልንገርህ እንዴ? አላህ ነው ያኖራቸው እነሱንም እኮ እሱ እኮ የተፈጥሮ ነው እንደዚህ ያደረጋቸው እንጂ ሰው አይደለም። ግን ምንድነው ተፈጥሮ ሙሽራ ተሰብስበው ሲሄድ ድንጋይ ሆነ ራሱ ይሄ ሁላ ድንጋይ ነበር እና በዚህ ምክንያት አላህ ስራ አሁንም ዝናብ ሲደፋ ድንኳን ይጣላል። ያላህ ስራ እንግዲህ በምን ምክንያት ይሄን ድንጋይ ያደረገው በዝናብ ሳይተውበት ታውቃለህ ካለ የዝናብ ጥንቶቹ ናቸው። እዛ አልፈዋል እንግዲህ ይሄንን ነገር ያዩ ሰዎች ማለት ነው። እኛ ግን አናውቅም። ግን ሲያው ሙሽራ ድንጋይ የተባለ ሙሽራ ድንጋይ የሚያምር ዝናብ ወላሂ እንደዚህ አስተጅሪባ አድርገው ታውቃለህ? ወላሂ የሚያምር ዱዓ አይጠፋ ይሄ ዶንኳን ተጥሎ እዚህ ዱዓ ይዋልበታል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ተመለከታችሁት? ይሄ ሁሉ ጉድ ይሄ ነገር ለሚመለከተው አካል መደረስ አለበት ብዬ አምናለሁ። በዚህ መልኩ እንግዲህ እያመኑባቸው ያለበት ይችላል። እቺ እናታችን እንኳን በዚህ መልኩ አንድ ቀን ቀብቻለሁ ከዛ አድርጎልኛል አለች፣ የምትፈልገውን ጭምር ማለት ነው። ሱብሃንአላህ ከባድ ሽርክ ነው እየተሰራ ያለው በዚሁ በወሎ ደሴ ከዩኒቨርሲቲው ጀርባ ማለት ነው። ስለዚህ ይህ ነገር ትኩረት ሊሰጠው ይገባል ብዬ በጣም ነው የደነገጥኩት። አላህ ይጠብቀን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄ እዚህ ደሴ እንደዚህ ከተፈጠረ በየገጠራማ ክፍሉ ደግሞ ብዙ ነገር ነው ያለው። ስለዚህ እነዚህ ሽርኮችን ማስወገድ አለብን ብዬ አምናለሁ። መጅሊስም ሆነ የሚመለከተው የሃይማኖት አባቶች ይህን ነገር ትኩረት ሰጥቶ ለማህበረሰቡ ደግሞ የዳዋ አስተምሮትና ግንዛቤ ቢሰጣቸው ለማህበረሰቡ የተሻለ ነው ብዬ አስባለሁ። እናንተስ በዚህ ጉዳይ ላይ ምን አሳባላችሁ? ወደ ሌላኛው ጉዳይ አለፍኩላችሁ። ይህን ቪዲዮ ለኡስታዛችን ሁሱ ሼር ብታደርጉት ተመራጭ ነው ብዬ አስባለሁ። ኢንሻአላህ አዳርሱት። በጣም እንግዲህ ወሳኝ መልእክትም ጭምር ነው። መረጃውን ካገኘሁት ደግሞ ፌስቡክ ላይ እኔም በዚህ አጋርቼ ቪዲዮን አንድ ላይ ያይዤ እለቅላችኋለሁ። የህመሙ ጉዳይ ነው። ምንድነው የሚያስፈልገው? ምን ማድረግ አለበት የሚለውን እህታችን መሲ እንዲሁ ታብራራልናለች። ከዛም አልፎ ደግሞ አንድ ወንድማችን እንደዚህ አይነት እባጭ ወጥቶበታል ማለት ነው። ቪዲዮን በጋራ እንመልከት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አመሻችሁ። ሁላችሁም እንደምታውቁት ወንድማችን ኡስታዝ ሁሱ አይኑን አሞታል። ትናንትና ፌስቡክ ላይ የወንድማችን የኡስታዝ ሁሱ የአይን ህመም ምክንያቱ መንስኤውና መፍትሄው ተፖስቶ አንብቤያለሁኝ። ምናልባት ወንድማችን ኡስታዝ ሁሱ ያንን ጽሁፍ ካላነበበው ወይም በወንድማችን ኡስታዝ ሁሱ ህመም የተደናገጣችሁ እህት ወንድሞች ካላችሁ ለእናንተ ነው ይሄን ቪዲዮ የሰራሁት። ህመሙ ከባድ ህመም አይደለም፣ ወጣት ወንዶች ላይ የሚከሰት ነገር ነው። እንግዲህ የሚከሰትበት ምክንያቱ በአይነ ሽፋሽፍና በአይን ቅንድብ ብግነት ምክንያት የሚከሰት ሲሆን ይሄ ያበጠው ዘይት ነው ነው የሚገርመዋቸው ነገር ዘይት ነው። ስለዚህ ትሪትመንት የሚደረገው ምንድነው? የሞቀ ውሃ ውስጥ ፎጣ ታደርጉና ያንን የሞቀውን ፎጣ እዚህ ያበጠው ላይ በመያዝ ጫን ጫን በማድረግ ዘይቱ እንዲሰራጭ በተለያየ ቦታ እንዲሰራጭ ማድረግ ነው።
መፍትሄው ተብሏል። አጋጣሚ ዛሬ ደግሞ ላይ ፌስቡክ ላይ ፖስት ተዋየው የሱ ማበጥ ጀምሯል ቆይቷል። ወንድማችን ኡስታዝ ሱሱ ማበጥ ከጀመረ እንዳየሁት አለርጂክ ምናምን መስሎ የነበረ እኔም አለርጂክ እንደዚህ ይሄኛው ግራይ ነው አይደል? ይሄ ነው ግራይ። ይሄ ግራይን ያብጥ ነበር ብዙ ጊዜና አቀኛ ያብጥም አለርጂክ ታውቃላችሁ። አጃጅ ሙቀት ሲመጣ ይሄ ሳውዲ ላይ ይሄ አውሎ ንፋስ በዛ ምክንያት ቤቱም ግቢው ማቧራ ሲሆን ያንን ሳጸዳ ምናምን በቃ አለርጂክ እንዳለ ነው የሚነሳውና አይኔ ያብጥ ነበር። እንደውም ሐኪም ቤት ሂጄ እዚህ ጋር ያበጠውን በመርፌ እንደዚህ ወግተው እንትና አጎደሉት ክሬም ምናምን ሰጡኝ እና እንደዛ ነበር የመሰለኝ። በጣም ቆይቶበታል። ስለዚህ በሙቋ ውስጥ እየነከሩ በፎጣ መያዙ ካላዳ ነው ሐኪም ያማክር ይላል ጽሁፉ። ለተጨነቃችሁና ለወንድማችን ኡስታዝ ሱሱ ነው ቪዲዮ የሰራሁት። ይሄ የሚያስተነግጥ አይደለም፣ ጀስት ወጣት ወንዶች ላይ የሚከሰት ነገር ነው። ዘይት ነው እዚህ ጋር ያለው ብለዋልና ዘይቱ እንዲሰራጭ በሞቀ ነገር ያዙት። በቀን በጣም በተደጋጋሚ ነው እንደዛ የሚደረገው። ጧት ነካ ማታ ነካ ሳይሆን በተደጋጋሚ በጨርቅ በሞቀ ጨርቅ በመያዝ ዘይቱ እንዲሰራጭ ማድረግ ይችላል ተብሏል። እንግዲህ ማትሽ ወንሽር አላህ ያድናችሁ ነው የምለው። ኢንሻአላህ እንደተወራው አላህ ቀለል ሊያደርግለት ይሄን በሽታ ማለት ነው። በተለያዩ ኬዞች እንደሚነሱ እንዲሁም ደግሞ መደረግ ያለባቸው ነገራቶችን ጠቅሳልናለች ማለት ነው። ስለዚህ ይሄ ደግሞ በሽታ የከፋ ደረጃ እንደማያደርስ ነው እንግዲህ እየተነገረ ያለው አንድ ዶክተር በለቀቀው መረጃ ማለት ነው። ስለዚህ ኢንሻአላህ ይሄን ነገር እንደሚያደርግ ከዚህ በሽታ እንደሚላቀቅ ተስፋ አደርጋለሁ። ሁለቱም ወንድሞችም ጭምር ማለት ነው። ኡስታዝ ሱሱንም በጣም እየጠነከረበት ያለበት ይሳ ስለሆነ ሁላችሁም ዱአ አድርጉለት። ይሄን ነገር እንደሚጠቀም ተስፋ አደርጋለሁ። እሺ አሁን ላይ ደግሞ እንግዲህ በጣም መነጋገሪያ ከሆኑ በትላንትናው ዕለት በተለይ ከሰሞኑ እንደነገርኳችሁ ሀጂ ዑመር ሙፍቲ ወደ አኪራ ሄዷል። አላህ ይዝንላቸው። በድጋሚ የእሳቸው ልጅ ሰይፉ ቤስ ላይ ቀርቦ ያስተላለፈው መልእክት አለ ከእሳቸው መቃብር ጋር ተያይዞ በተለይ ቤታቸው እንዳልተቀበሩ እንዲሁም ደግሞ ነቢያችንም ሷሃቦችም ጭምር እንደተቀበሩ ቤታቸው ጠቅሷል። የተቹትንም ሰዎች አንስቷል። ለማንኛውም ቪዲዮን በጋራ እንመልከት። ቅድም እንደውም ስትል ነበረ ቀብራቸው የተፈጸመው እዚህ ቦታ ላይ ነው ስትል የብዙዎች ጥያቄ ነበር በጊዜው። እንደውም ጥሩ ጥያቄ ነው እና ብዙ ጊዜ ያው ከእውቀት ምላሳችን ስለሚቀድም ነው እንጂ ሁሉም ባለቤት አለው እያንዳንዱ ጉዳይ ቀርቦ አንዳንድ የተቹም ሰዎች በቅርበት የሚያውቁን ስለሆኑ መጠየቅ ይችሉ ነበር። ኤንዌይስ የሆነ ሆኗል። የፈሰሰ ውሃ አይታፈስም። ግን ለአውቆ ለተኛው ሳይሆን ጀስት ባለማወቅ ውዥንብር ውስጥ ላለ ማጥራቱ ጥሩ ስለሆነ በዚህ አጋጣሚ ላንሳው። ይሄ ምልህ 7000 ምናምን ካሬ ሜትር አሁን የተያዘ ሳይሆን ከ20 ዓመት በፊት የነበረ ይዞታቸው ነው እና ይህ ይዞታ እሳቸው መንፈሳዊ ቅድም ያልኩ በገጠር ያሉ ኢትዮጵያ ውስጥ ከ3000 በላይ ሐሪማዎች አሉ። በገጠር ውስጥ ምንድነው እንደ ከተማ መስጊድ ብቻ ሳይሆን የሚኖረው ሙሉ የሃይማኖት ተቋም ነው፣ መንፈሳዊ ተቋም ነው እና ልክ እንደ ገዳማት ልንወስደው እንችላለን። ስለዚህ ይሄን ነገር እዚህ ማስቀጠል ስለሚፈልጉ ነው እና ሲጀምር የመጀመሪያው የተሳሳተው አባባል ቤታቸው ተቀበሩ የሚለው ቃል ነው ትንሽ ውዝግብ የፈጠረው። ቤታቸው ሳይሆን የተቀበሩት ተቋማቸው መስጊዳቸው፣ ከመስጊዳቸው ጎን ደግሞ መካነ መቃብር አለ 1000 ካሬ ሜትር የሚሆን ማለት ነው። ይህ መካነ መቃብር ቀደም ሲል ከ4 እና 5 ዓመት በፊት ኦልሬዲ ለከተማው አስተዳደር ባለው ሕግና ደንብ መሰረት አመልክተው አስረድተው የከተማውን መስተዳደር ምክንያቱም እንደ ገጠር ቢሆን ፍቃድ ምናምን እንዳይፈልግ ይችላል። ከተማ ስለሆነ ሕግና ስርዓት ስላለው ነገ ጧት እኔ ብሞት ብለው አርቆ ስለሚያስቡ ይሄ ነገር ውዥንብር እንዳይፈጥር በሚል የከተማውን አስተዳደር ጠይቀው እዛ ቦታ ላይ የመቃብር ስለማይል ላንድ ዩዚንጉ ፕላን ኮሚሽን እዛ ቦታ ቅይጥ ወይንም ሌላ ተቋም የሚለው ላይ 1000 ካሬውን ነጥሎ ስኬች በማድረግ ለመካነ መቃብር መልካም ፍቃዳቸው ስለሆነ ከመስጊዳቸው ጎን ለማረፍ ለመቃብር አገልግሎት እንዲውል ብሎ በፈቀደው መሰረት ምንም አይነት የህግ ክፍተት የሌለው ነው ማለት ነው። ከህግ አንጻር ስናየው ወደ ሃይማኖቱ ስንመጣ ሸሪዓ ህግ ላይ እስልምና ላይ ከመጣን መነሻችን ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም። እሳቸው በቤታቸው ነው የተቀበሩት። ቤታቸው ውስጥ ነው የተቀበሩት። በአሁኑ ሰዓት መዲና መስጊዱ ሆኗል ተስፋፍቶ ቤታቸው መስጊዱ ውስጥ ገብቷል። አሁንም ቀብራቸው እዛ ነው ያለው። ከእሳቸው ሲቀጥሉ ደግሞ ኸሊፋ ይባላል ወይንም ዳግማዊ እኛ እንደምንለው ተተክተው እስልምናን ሲመሩ የነበሩት ሰይድ አቡበከር ረዲየላሁ ዐንሁ እሳቸውን እዛው ከጎናቸው ነው የተቀበሩት።
ሁለተኛውም ኸሊፋ ዑመር እዛው ነው የተቀበሩት እና ባለቤታቸው አይሻ ቤት ነው፣ የአይሻ ቤት ነው። ከሚስቶቻችን አንደኛው ቤት ነው ያ ቤት። ስለዚህ አይሻ ሰይድ ዑመር እዛ ሲቀበሩ ምንድነው ያሉት? እኔ ለሳቸው ለቀው ነው እንጂ እኔም እዚህ ፈልግ ነበር ብለዋል። ስለዚህ አይሻ ባለቤታቸውም የግል መሬታቸው ላይ ነው የተቀበሩት። እንዲሁ ሶስተኛውም ኸሊፋ ዑስማን ሶስተኛውም እንደዚሁ በግል የገዙት መሬታቸው ላይ ነው የተቀበሩት። እንግዲህ እንደተመለከታችሁት ነው ማስረጃ ብለው የጠቀሰውን ሰምታችኋል። ከሱ ጋር ተያይዞ ኡስታዝ አለላህ ማህዲ ያስተላለፈው መልእክት እንዲሁም ይሄ ቪዲዮ ቀደም ብሎ ነው የተሰራው ባለፈው በዛ በውዝግቡ ሰዓት ማለት ነው። ነገር ግን ለዚህ ምላሽ ስለሚሆን ይህን ቪዲዮ አዳምጡት። ለማንኛውም ሀጂ ዑመር ሙፍቲን አሁንም አላህ እንግዲህ ይዘንላቸው ለማለት እወዳለሁ። ምንም ነገር ለማለት አልፈልግም። ነገሩ ተቋጭቷል። ምክንያቱም 12ኛው የሙስሊም መካነ መቃብር ሆኖ በመጅሊስ ቁጥጥር ስር ሆኖ ተይዟል። እሳቸው የተቀበሩበት ቦታ ማለት ነው። ምንም ያጨቃጭቅ ጉዳይ የለም። እንደ ሀሳብ ያነሳውና ማስረጃ ብሎ የጠቀሰው እሺ እዚህ ጋር እንዳያችሁት የአላህ መልእክተኛው ለምን ቤት ውስጥ ተቀበሩ አቡበከርስ ዑመርስ ለምን መልስልኝ ይላል። የሙፍቲን ረሂመሁላህ አላህ ይዘንላቸውና ቤታቸው ውስጥ መቀበርን በተመለከተ የተነሳ ጥያቄ ነው። ከታችም የምትመለከቱት ኮሜንት ደግሞ ያው ቤታቸው አይደለም ከቤታቸው 1000 ካሬ ላይ ነው የቤቱ አካል ነው 5000 ካሬ ነው ቤታቸው። ከ5000 ላይ 1000 ለቀብር እንዲሆን ፍቃድ ጠይቀዋሉ የሚል ነው የተነሳው ከቤተሰቦቻቸው። እሳቸው ይበሉ አይበሉ አላህ ይወቀው። ለማንኛውም ይሄኛው እዚህ ጋር የተነሳው ኮሜንት ምንድነው? የአላህ መልእክተኛ አለይሂ ሰላቱ ሰላም አቡበክርና ዑመር ቤት ውስጥ ተቀብረዋሉ። አው የአኢሻ ቤት ውስጥ ወይም የነብዩ ቤት ውስጥ ነው የተቀበሩት። ይሄ የሆነበት ምክንያት ቡኻሪ ላይ ገብታችሁ መመልከት ትችላላችሁ። የሆነበት ምክንያት እናታችን አኢሻ ረዲየላሁ ዐንሃ ይሄ ቀብራቸው አምልኮት ቦታ እንዳይሆን መስጂድ ተደርጎ እንዳይያዝ ተብሎ ነው ይሄ የተደረገው። ኻስ ነው በእነሱ ላይ ብቻ የተገደበ ነው ብላ አስቀምጣለች። ገብታችሁ ቡኻሪ ላይ ሰሂሁል ቡኻሪ ላይ ገብታችሁ መመልከት ትችላላችሁ። ከዛ በዘለለ ደግሞ 1000 ካሬ ነው ወይም ደግሞ የቤቱ አካል እንዳልሆነ አስመስላችሁ የምታወሩ አካሎች 1000 ካሬም ሆነ 100 ካሬ ላይም ይሁን የቤቱ አካል ነው። ይሄ ሆነ ማለት ነገ ማንኛውም ባለ ሀብት መጥቶ ቤት ውስጥ መቃብር ሊያደርግ ነው። ልክ እንደ ነን ሙስሊሞች ማለት ነው። ይሄ የራሴ መቃብር የራሴ ቤት ላይ አድርጉልኝ ብሎ ይሄ መያዝ ሊጀምር ነው። ይሄ ሆነ ማለት ደግሞ የሙስሊሙ መቃብር ህልውና ውስጥ ሊገባ ነው። ሰዎች የየራሳቸው መቃብር አጥረው ሊቀመጡ ነው። ይሄ ደግሞ በሸሪዓችን ከባድ እርግማን ያለበት የአላህ መልእክተኛ አለይሂ ሰላቱ ሰላም ሊሞቱ ሲሉ لعن الله اليهود والنصارى اتخذوا قبور انبيائهم مساجدا الله ይርገማቸው ብለው የተራገሙበት የሆነ ጉዳይ ነው። ሌላው ስጋቱ ምንድነው? ጭንቀቱ ምንድነው ከተባለ በነጻነት ቀብሩን ለማምለክ የምትፈልጉ ሰዎች ለእናንተ ይመቻል። እሳቸውም በህይወት እያላችሁ ስጁድ ያደረጋችሁላቸው ሰዎች አሁን ደግሞ ከሞቱ በኋላ ቀብራቸውን አፈራቸውን በጥብጣችሁ ለመጠጣት ይኸው እዚህ ጋር ኮሜንት ላይ ከእኔ ለኔም ከቀብሩ ከአፈራቸው 1 ኪሎ ይቀመጥልኝ ለተበሩክ ተብሎ መቃሙ ስለማይቀር ብሎ እዚህ ጋር አንድ ወንድማችን ጽፏል። ገና ካሁኑኑ ይኸው ይህንን ነገር ሰዎች እያመቻቹ ነው ያሉት። ስለዚህ አላህን ፍሩ፣ አላህን ፍሩ። የማንም ቀብር ሊመለክ አይገባውም። የማንም ቀብር ሊደርስልን አይችልም። አሁን ለነሱ ምን ደርስበት እነሱ ለኛ ከኛ የተለያየ ነገሮችን ወይም እገዛዎችን የሚፈልጉበት እንጂ የሞተ ሰው ማንም ይሁን ማን ሊረዳ ሊጠቅም አይችልም። ቀብር ለበጥብጦ ቀብራቸውን አፈር በጥብጦ ለመጠጣት ቀብራቸውን ጠዋፍ ለማድረግ እዛ ጋር ሄዶ ለመቃም ድረሱልኝ ለማለት ካልሆነ በስተቀር ይሄንን የሚደግፍ አንድም ሸሪዓ ወይም ደግሞ ምንም አይነት ማስረጃ የለምና ሁላችሁም ይሄንን ነገር ልታወግዙት ይገባል። ያንተ ንግግር ምንም አይነት ምንም አታመጣ ምንም ተጽዕኖ አይፈጥርም። እኔ ወማ አለ ረሱል ኢላ البلاغ እንደተባለው እኔ ማድረስ የራሴ ኃላፊነት ነው። ከዛ ውጪ ያለውን አላህ ይወቀው። እንግዲህ ኃላፊነትን እወጣለሁ። ሁላችሁም ኃላፊነታችሁን ተወጡ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማስረጃውን ተመልክታችኋል። ለማንኛውም አላህ ከጥመት ከተለያዩ ሽርኮች ከተለያዩ ነገራቶች አላህ ይጠብቀን ለማለት እወዳለሁ። የሁላችን መጨረሻ አላህ ያሳምርልን። የተፈራው ለምንድን እዛ እንዳልተቀበሩ ሁሉም
የሰጋው ነው ኡስታዝ ያሲን ኑሩ መድረክ ላይ በኹጥባ ሲናገሩ የነበረው ዋናኛ ምክንያት ብዙ ሙስሊሞችን ያሳሰበው ጉዳይ ቤታቸው ብቻቸውን ለምንድን ነው የሚቀበሩት? ያ ነገር ለሽርክ ያጋልጣል፣ ከዚህ አንጻር ነው ብለው አንስተዋል። እንግዲህ ያን ነገር ነው የተቃወሙት። ለማንኛውም በስተመጨረሻ ተቋጭቷል። ነገር ግን ለዚህ ምላሽ አግኝተሃል ብዬ አስባለሁ። ነገር ግን ማጠጋጋቱን ለምነሱ ይወዳሉ። የተወሰነች ፍንጭ ካገኙ ያንን እንደ መረጃ አድርገው ይቆጥሩታል። ለማንኛውም የዛሬ ቪዲዮአችን ይህ ምስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም